السلام عليكم ورحمة الله وبركاته. በዛሬው የረሱል ሰለላሁ ዐለይሂ ወሰለም ታሪክ ክፍል 3 የምናየው የነብዩን እድገት የእናታቸውን የአያታቸውን ሞትና ከመነኩሴው በህሪራህ ጋር የተገናኙበትን አጋጣሚ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቪዲዮ ለሁሉም ተደራሽ እንዲሆን ላይክ በማድረግ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ሐሊማ ረሱልን ወደ እናታቸው አሚና ከመለሰቻቸው በኋላ እናታቸው ጋር 6 ዓመት እስኪሞላቸው ድረስ ተቀመጡ። አሚና ከበኒ አደይ ቢን ነጃር የሆኑ የረሱልን አጎቶች ለመጠየቅ ወጣች። እዛም አንድ ወር ያህል ቆየችና ተመለሰች። እየተመለሰች በነበረበት ሰዓት የመንገዱ መጀመሪያ ላይ አመማት። ህመሙን ባሰባትና አብዋ በሚባል አካባቢ ሞተች። አብዋ በመካና መዲና መካከል የሚገኝ ቦታ ነው። ረሱልንም አያታቸው አብዱል ሙጣሊብ ወደ መካ መለሷቸው። አብዱል ሙጣሊብ ረሱልን ከልጆቹ የበለጠ ይሳሳላቸውና ይንከባከባቸው ነበር። አብዱል ሙጣሊብ ከአባ አካባቢ ፍራሽ ነበራቸው። ልጆቹም በፍራሹ ዙሪያ ነበር የሚቀመጡት። ማንም እዚያ ፍራሽ ላይ አይቀመጥም፣ ለአብዱል ሙጣሊብ ክብር ሲባል ማለት ነው። ረሱልም ልጅ ያሉ እዚያ ፍራሽ ላይ ይቀመጡ ነበር። አጎቶቻቸው ደግሞ ያስነሷቸው ነበር። አብዱል ሙጣሊብም ይህን ባዩ ጊዜ ተውት፣ እሱ ትልቅ ጉዳይ ያለው ይሏቸው ነበር። ረሱልንም አጠገባቸው ያስቀምጧቸው ነበር። ረሱል እድሜያቸው 8 ሲሞላ አያታቸው አብዱል ሙጣሊብ በመካ ሞቱ። ከመሞታቸው በፊት ረሱልን ለአቡ ጣሊብ አደራ ብለውት ነበር። ረሱልም አቡ ጣሊብ ጋር ብዙ ጊዜ ቆዩ። ረሱል እድሜያቸው 12 ሲሞላ አቡ ጣሊብ ለንግድ ወደ ሻም ወሰዷቸው። ቡስራ ከተማም ደረሱ። እዚያ ከተማ ውስጥ አንድ መነኩሴ ነበረ፣ በህራህ የሚባል። የጫኑት ዕቃ ሲወርድ በህራህ ወጣ። ከዛ በፊት አይወጣም ነበር። በሰዎቹ መሃል እየፈለፈለ የረሱልን እጅ ያዘና ይህ የዓለማት መሪ ነው፣ ይህ የዓለማት ፈጣሪ የሆነው ጌታ መልእክተኛ ነው፣ ይህ አላህ ለዓለማት እዝነት የሚልከው ነው አለ። አቡ ጣሊብና የቁረይሽ ሰዎች ይህን ሲሰሙ ምን አሳወቀ ካሉት፣ እናንተ ልክ ዳገቱን ስትወርዱ አንድም ድንጋይና ዛፍ ሱጁድ ሳያደርግ የቀረ የለም። እነሱ ደግሞ ለነብይ ካልሆነ አይሰግዱም። እኔ ደግሞ በነብያቶች ምልክት አውቀዋለሁ፣ እኛ መጽሐፍ ውስጥም እናገኘዋለን አለ። በህራህ እቤቱ ወስዶ አቡ ጣሊብን እንዲመልሰው ጠየቀው፣ ወደ ሻም እንዳያቀርበው። ምክንያቱም ይሁዶችና ሮማዎች ካገኙት እንዳይገሉት ፈርቶ ነበረ። ረሱል ሰለላሁ ዐለይሂ ወሰለም የቲም ሆኖ ነበር ያደጉት። አባታቸው ገና ረሱል ሰለላሁ ዐለይሂ ወሰለም ጽንስ እያሉ ነበር የሞቱት። እናታቸውም የ6 ዓመት ልጅ እያሉ ነበር የሞቱት። አያታቸው አብዱል ሙጣሊብም የ8 ዓመት ልጅ እያሉ ነበር የሞቱት። አላህ ረሱልን ከልጅነት እስከ ነብይ እስከሆኑበት ዓመት ድረስ ከክፉ ነገር ጠብቋቸዋል። ረሱል በጥሩ ስነ ምግባርና ባህሪ ነበር ያደጉት። አላህ ስነ ምግባርን ከሚያበላሹ ነገሮች በሙሉ ጠብቋቸዋል። መጠጥ አይጠጡም ነበር። የጣዖቶችን በዓልና ድግስ አይካፈሉም ነበር። ገና ከህፃንነታቸው ጀምሮ ከዚህ ነገር የራቁ ነበሩ። ጃቢር ቢን አብዱላህ አላህ መልካም ስራውን ይውደድለትና እንዲህ ብሏል፣ ካዕባ በሚገነባበት ጊዜ እኔና ረሱል ሰለላሁ ዐለይሂ ወሰለም ድንጋይ እናመጣ ነበር። ረሱልን ሽርጥክን ትከሻክ ላይ አድርገው ከድንጋዩ ይጠብቅካል አልኳቸው። የዛን ጊዜ ሽርጥን አውልቆ አውራን እያሳዩ መስራት የተለመደ ነበረ። ረሱልም ሽርጣቸውን ሊያወልቁ ሲሉ ወደቁ። አይኖቻቸውም ወደ ሰማይ አንጋጠጡ። ከዛ ነቁ። ሽርጤን በማለት ተቀበሉና አደረጉት። ከዛ በኋላ ራቁት ሆነው ታይተው አይታወቅም። ይህ አላህ ረሱልን ከየትኛውም ስነ ምግባር የሚያጎል ነገር እንደጠበቃቸው የሚያሳይ ነው። በቀጣይ ክፍል እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮውን ላይክ እና ሼር በማድረግ እናሰራጨው። እንዲሁም በየሳምንቱ ቪዲዮዎቻችን እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ።